ለጊዜው አወርካ እንዴ አቤል ይሄን አክል በጣም ነው የተጎዳችሁ? አዎ ደም አለመፍሰስ ነው መሰለኝ ትንሽ ጎደለ። አቤል ሌላ የተፈጠረበት ነገር አለ እንዴ? አዎ በእናትሽ ማስታወስ ራስዎት ምን እዩ አይርቃትን ልጅ መድኃኒቱ ከጨረሰሽ በኋላ እኮ ሁሉ ነገር የሚታወቀው። እሺ መቼ ነው የሚያልቀው? ያው ቀስ በቀስ በጊዜ ሂደት ለውጥ መታሳይ ትችላለች። ቆይ ሁሉንም ነገር ነው የማታስታውሰው? አይ ልጅ እሱ እንኳን ማወቅ አልችልም። ግን በደንብ ታክማለች? ታይ እንጂ ይረብቃል። እኛ እዛ በብርድ ኩርምት ብለን አረና ሳከመናት በደንብ ታይች ምናምን ታያለሽ። እዩ አላመነችም። ታዲያ ለምን አንቺ አትወስጃትም? እሺ በጣም ደስ ይለኛል። እንደውም አንዴ የማውቀው ሆስፒታል አለ። ተነሽ በቃ ነው። እሺ በቃ ልስልኝ። አይ ቁጭ ይባልሽ እየቀለደብሽ እኮ ነው። አምረሽ ነው እንዴ? እንዴ እኔ እኮ የምሬን ነው። በመውደቋ ምክንያት ከባድ አደጋ ደርሶባት ማስታወስና እንዲሁም ከአመታት በፊት ወይንም አሁን ላይ የነበረውን ትውስታዋ ይጠፋል ብሎ ሐኪሞች ይነግሯቸዋል። አቤልም ከምንም በላይ ተጨንቆና በማሚ ጉዳይ በጣም እረፍት አጥቶ ይገኛል። ከምንም በላይ ደግሞ የጎዳቻትና አሁን ላይ በጣም እየጠላቻት ያለችውም ርብቃንም በጣም ተጨንቃ በማሚ ጉዳይ ትገኛለች። እዩ እንደ ሁልጊዜው እየቀለደባት ሁሌም እንደ ሳቁ እንደ ቀልዱንም አሁንም ብሶበት ይገኛል። ማሚ ከወደቀችም በኋላ አንስተው ሐኪም ቤት ይወስዷታል። ከሐኪም ቤትም ሲመልሷት የነገሯቸውን ነገር ዶክተሮች በጣም አሳዛኝ ነገር ነበረ። ማሚ አሁን ላይ ያለችበት ሁኔታ ምንም እንኳን መንቀሳቀስ ባትችልም ቢሆንም ለልጆቿ በጣም አስጊ ሆኖ ይገኛል። ርብቃም ማሚ ሐኪም ቤት ባለች ጊዜ በጣም ተጨንቃና ምን ሆና ይሆን ብላ ታስባለች። ከጎኗ የነበረችውም ሪች ቆይ ግን እውነትም ርብቃ አሁን ላይ ስለ ማሚ እያሰብሽ ነው ወይ እንዴ ትላታለች። ርብቃን እየመለሰችላት ታዲያ ሪች ለምንድን ነው የማላስበው? ቆይ ግን እንዴት አላስብም ብላ ትነግራታለች። ሪችም ትቀጥልና ታዲያ እንዴት ታስቢያለሽ? እሷ እኮ ልጅሽን ልትጎዳ የምትፈልግ የነበረች ሴት ናት እና እኔ ግን እውነቱን ልንገርሽና አላስብላትም ትላለች ሪችም። በዚህን ሰዓት ርብቃን በጣም ትቆጣታለች። ለምንድን ነው እንዲህ የምትይው? ለንግግርሽ ተጠንቀቂ ብላ ርብቃም ለሪች ታስጠነቅቃታለች። ሁለቱም በጣም በጭንቀት ውስጥ በሚጨቃጨቁ ሰዓት ርብቃና ሪችም በመሃል አዞ ትመጣለች። አዞም ማሚ ምግብ አዛ ስለነበረ ደንግጣ ነበረ ከእንቅልፏም የመጣችው። ወደ ሳሎንም ስትመጣ ማሚን የታለች የት ሄዳ ነው ብላ ትጠይቃለች። ሪችና ርብቃ ማሚ እዚህ ጋር ነበረች ለምን ፈለግሻት ይሏታል። እውነቱም ደብቀዋት አይ ምግብ ስሪልኝ ብላኝ ነበረ ነገር ግን በጣም እንቅልፍ ይዞኝና በዛውም ላሽ አልኩኝ ያለች ትነግራቸዋለች። ርብቃና ሪችም ቀልዳቸውን ይቀጥላሉ። ግን ደግሞ ሪች ግን አዙንም ለማድረግ ፈልጋ ማሚኮ እየፈለገችሽ ነበረ ስታጣሽ ደግሞ ምግቡን ለመስራት ኩሽና ገብታለች ትላለች። ይሄው ነገር እውነት የመሰላትም አዙ ቶሎ ብላ ወደ ኩሽና ትገባለች። ኩሽናም ስትገባ ማሚ ታጣታለች። ማሚም ስታጣት የለችም እኮ ወዴት ሄዳ ይሆን እያለች ትጠይቃለች። ግን እውነትም እየፈለግሻት ነው እንዴ ብላ ርብቃም ለአዙ ትጠይቃታለች። አዎ ምግብ ስሪልኝ ብላኝ ይሄኔ እኮ በጣም በቃ ትጭረኛለች እያለች ቋንቋዎቿም ስታወራት ነበረ። በዚህን ሰዓት ማሚ እኮ ታማ ሐኪም ቤት ነው ያለችው ተረጋጊ ይሏታል። ምን ሆና ነው ብላ አሁንም ለርብቃ ትጠይቃታለች። አዙም ይሄ ባለች ሰዓት ወድቃ ነበረ ራሷ ስታ ሐኪም ቤት ወስደዋታልና አትጨነቂ ትመጣለች ይሏታል። በዛም መሀል ግን ደግሞ መቲም ወደና አቤል ቤት መታ የእዩን ጉድ ልታወጣው ነበረ። አሁን ላይ የእዩ ጉድ ለማውጣት ተዘጋጅታ በመጣች ጊዜ ግን ደግሞ እቅዷም ይከሽፍባታል። ነገሩም እውነቱን ለመናገር አልነበረም። መቲም አመጣጧ እዩን ፊት ስላነሳትና ወረቀቱም ላይ ስለሸወዳት ይሄንን ላይ እንዴት እኔ ላይ ይሄ ያደርጋል ብላ እዩንም ለማስፈራራት ወደ እሷም እንዲጠጋ ነበረ።
እና አቤል ጋር የመጣችው እና አቤል ጋር ከመጣች በኋላ እዩን መጀመሪያ ስሙን ስለጠራች አቤልን በጣም በውስጡ ሀሳብ ፈጥሮበት ይገኛል። ግን ደግሞ እናቱ ስለታመመች ሁሉም ነገር ችላ ብሎት ያልፈዋል። በመሀልም ሕክምና ወስደዋት ካመጧት በኋላ ማሚም ሁኔታዋም ሲጠይቁ ሪችም ማሚ አሁን እንዴት ናት ታዲያ? ምግብስ እንዴት ትበላለች? ትላለች። እንኳን ምግብ ልትበላና አታያትም እንዴ ሁኔታዋ እያለ እዩም ይቀልድባታል ማሚን። ቆይ ግን እንዴት እንደተረፈች ግራ ገባኝ። ግን እንኳንም አላገኛት። ይህንን እኮ በጣም ከባድ ነው አወዳደቋ ብሎ እዩም አሁንም ንግግሩን ይቀጥላል። ግን ደግሞ ያተረፋት ይሄ ኮፍያዋ ነው ብሎ ይናገራል። ይሄ ባለ ጊዜ ሪችም ትቀጥልና እዩ መቼም ያደረገችው ኮፍያ የታለና ብላ ርብቃም ትጠይቃለች። ርብቃም ይሄ ባለችው ሰዓት እዩም ይሄንን ኮፍያ አልኩሽ ሂዩማን ሄሩ እኮ ነው ብሎ ይላታል። ሪችም ትቀጥልና መቼም ማሚ ያደረገችውን ሂዩማን ሄሩ ነው እንዴ ይሄንን ኮፍያ የምትለው በጣም የምትገርም ነህ ብላ ትስቀበታለች። ማሚ ታማ አሁንም እዩ ቀልዱን ይቀጥላል። አቤል በመሃል ይናደዳል። ስልክም ትደውላለች መቲ ወደ እዩ። በዛን ሰዓት እዩም ደጋግማ ስትደውልለት በጣም ይበሳጫል። ምክንያቱም እዩ ከነ አቤል ጋር ስለነበረ ነገሩንም ለማሳለፍ ይሞክራል። ግን ደግሞ በመጨረሻም ስልኩን ያነሳና አንቺ ሴትዮ ግን ለምንድን ነው የማትፋችኝ? ተረጋጊ፣ ከነሱ ጋር ነበርኩኝ ይላታል። መቲም በብስጭት ሆና እና እኔ እሱ ምን አገባኝና ለምን አትመልስልኝም ብላ በጥያቄ ታፋጥጠዋለች። በዚህን ሰዓት እዩም ነገርኩሽ እኮ ሴትዮ ለምንድን ነው የማትረጅኝ? ከነሱ አጠገብ ነበርኩኝ አሁን ራቅ ብዬ ነው ማዋራሽ ይላታል። በዛን ሰዓት አታለኸኛልና የውሸት ፌክ ወረቀት ለምን ሰጠኸኝ ትለዋለች። ይህንን ለምን እንዳደረግኩ እኔ እነግርሻለሁ ብሎ ይላታል። ግን ደግሞ ይሄ ከማለቱ በፊት ይህን ነገር ውሸት ነው እውነተኛ ወረቀት ነው ይላታል። እዩ አታታለኝ፣ ሁሉም ነገር አውቃለሁ፣ የማላውቅ መስሎ ከሆነ ተሳስተሃል፣ ግን ለምን እንዳደረግከው ንገረኝ ትለዋለች። እዩም በዚህን ሰዓት በቃ አሁን ወደ ቤት መጣና ሁሉም እውነት እነግርሻለሁ ይላታል። በዛን ጊዜ አቤልም እሱን ሲያወራ ይደርስበታል። አቤልም እዩ ለምንድን ነው መቲ የመጣችው? እናስ ደግሞ ለምን ያንተ ስም ጠራች ብሎ በጥርጣሬ አቤልም እዩን ያፋጥጠዋል። እዩም በዛን ሰዓት እኔ ምን አውቃለሁ እኔ ምን ይገባኛልና በዛን ሰዓት የጠራችው ፊት ለፊት ስላየችኝ ይሆናል ብሎ አቤልንም ይሸውደዋል። ግን አይመስለኝም፣ ለምን እንደሆነ አንተም ታውቀዋለህ ብሎ ይጠይቀዋል። ርብቃ መቲ በመምጣቷ ተረብሻ ውስጧም ሰላም አጥቶ ይገኛል። ማሚ እስኪሻላትና ነገሩም እስኪረጋጋ አቤልንም ትጠብቀዋለች። ክፍላቸው ሆነው አቤልና ርብቃም በጣም በሀሳብ እየተነጋገሩ ነበረ። ምክንያቱም ርብቃ አሁን ላይ መቲ ለምን መጣች ብላ ርብቃም መቲ በመምጣቷ ለአቤል ስትጠይቀው ነበረ። ርብቃ ለምንድን ነው ይሄ ነገር የምትጠይቅኝ? እኔ መቼ አውቄ? ታውቂያለሽ ከሷ ጋር ያለኝን ጉዳይ ድሮኑን እንዳስቀረውትና ድሮን እንደለቀኩት ታውቂያለሽ ይላታል። ርብቃም በዚህን ሰዓት እሱን አላውቅም፣ ግን ለምን ትመጣለች እዚህ ብላም ትነግረዋለች። አሁን ላይ በጣም ርብቃ ተጠራጥራና አቤልን ሳይሆን መቲንም እንደማታምናት ትነግረዋለች። እና ደግሞ አሁን ለምን እንደመጣች ከታውቃለሁ እኔ መምጣቷ ምን አገባኝና ዝም በያት ይላታል። ለምን እንደመጣች የማውቅና የእሷን የማዋራት መስሎች ነው እንዴ ይላታል። አይ አይደለም፣ ግን ደግሞ ለምን እንደመጣች አንተ ጠይቃት ትለዋለች። በዚህን ሰዓት እንዴ ርብቃ ምን እያልሽኝ ነው ስትለውም ሲላትም አይ ደውልና ጠይቃት ብላ ታስገድደዋለች። አቤልም የርብቃ ፍላጎት ለማሟላት ስልኩን አንስቶ ወደ መቲ ይደውላል። መቲም አቤል በደወለላት ሰዓት ማመን አልቻለችም እና እንዴት ልትደውልልኝ ቻልክ ትለዋለች። ነገርሽን አቁሚና አሁን ወደኛ ቤት ለምን እንደመጣሽ እውነቱን ንገሪኝ ብሎ አቤልም ጥያቄ ጠይቃታል።
መቲም እንደናፈቀችውና ናፍቄህ ነው መጣሁት ብላም ትነግረዋለች። በዛን ሰዓት ያንቺ ቀልድ የምሰማበት ጊዜ የለም። እናም ከመጣሽም በኋላ ከእዩ ጋር እንዴት ነው የምትተዋወቁት? የእዩ ስምስ እንዴት ልትጠሪ ቻልሽ? ብሎ ይጠይቃታል። እሷም በዚህን ሰዓት ፊት ለፊት ያገኘሁትን ያንተ ናፍቆት ለማለት የእሱ ስም ፊት ለፊት ስላገኘሁት ለማሚን ለማስረሳት ብዬ ነው ትለዋለች። በዚህን ጊዜ በፍቅር ነገር ስታወራው የፍቅር ስሜት ውስጥ ስታወራ ስልኩም ላውድ ነበረ። ርብቃ ሁሉንም መስማት አቅሟ ሲያቅተው ስልኩንም ንጥቅ አድርጋ ወደ ግድግዳ ታጋጨዋለች። አቤልም አሁን ላይ በርብቃ ሁሉም በምታደርገው ነገር ተገርሞ ርብቃ ምን ሆነሽ ነው? አንቺ እኮ ነሽ ደውዪ ያልሽኝና ይሄ ነገር ደግሞ አንቺ ሊያናድድሽ አይችልም። እናም ከመቲ ጋር ያለኝን ነገር ከድሮ ጀምሮ ያለቀ ነገር ነው ይላታል። ርብቃ አሁንም አኩርፋለች እና በጣም መናገር አልፈለገችም። ቆይ ግን ርብቃ እኔን አታምኝም እንዴ ይላታል። እሱም ይሄ ባለ ሰዓት አምንሃለሁ፣ ግን ደግሞ እሷን ለምንም አላምናትም ትላለች። ግን እንዲህ የሚያነጫንጭሽ እርግዝናው ነው አይደል ይላታል። በመሀልም ሁለቱም ይታረቁና እና ደግሞ አዙ አሁን ላይ መቲ ያዘዘቻትንም መድኃኒት ለርብቃ ለመስጠት ትዘጋጃለች። ሪችና ርብቃ አብረው ባሉ ጊዜ ውሃ ጠምቶኛል ብላ ሪችም ወደ ኩሽና ለመሄድ ታስባለች። ግን ደግሞ ርብቃ አዙ ታመጣልሻለች ብትላትም አይኔ መሄድ አለብኝ ብላ ወደ ኩሽና ታመራለች። ኩሽናም ስትደርስ ግን በጣም በሀሳብ ተውጣና ስትንጎራደድ በእጇ የያዘችው ነገር እንዳለም ሆኖ ሪችም ወደ ኩሽና ገጭ ትልባታለች። አዙም ትደነግጥና እኔ አልሰጣትም፣ በቃ አልሰጣትም ትላለች። ሪችም ምንድነው የማትሰጫት ብላ በሀሳቧም ውስጥ ምንም ሳታርፍ ስትጠይቃት መድኃኒቱ አልሰጣትም ብላ ትናገራለች። ሪችም በጣም ደንግጣ የምን መድኃኒት ነው እያለች ስትጠይቃት እና ስለማን ብላ በምትል ሰዓት ይሄ ቪታሚን በባህላዊ መድኃኒት የተሰራ ነገር ነው፣ እናም ለእህቴ ነው መድኃኒት አልሰጣትም ያልኩት ብላ ነገሩም ታስቀይሳለች። በዛን ሰዓት ታዲያ ለምንድን ነው እንደዚህ የደነገጥሽው? እና ደግሞ ይሄ መድኃኒት ምንድን ነው ብላ ሪችም ተቀብላ ታየዋለች። በባህል የተሰራ መድኃኒት እንደሆነ ለሪችም ትነግራታለች። ሪችም በዛን ሰዓት ምንም እንኳን አስተውላ ባታይም ግን ደግሞ አሁን ላይ አዙ ይህንን እውነት ላደርገው ነው ወይ ርብቃንም መጉዳት አልችልም ብላ መቲንስ ትጎዳታለች። አብረን የምናይ ይሆናል።